በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ አለ አምላካችን። ሰይፍን እንጂ ሰላምን ለማምጣት አልመጣሁም። ሰውን ከአባቱ ሴት ልጅንም ከእናቷ ምራትንም ከአማቷ እለይ ዘንድ መጥቻለሁና ለሰውም ቤተሰቦቹ ጠላቶች ይሆኑበታል። ከእኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባም። ከእኔ ይልቅም ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባም። መስቀሉንም የማይዝ በኋላዬም የማይከተለኝ ለእኔ ሊሆን አይገባም። ነፍሱን የሚያገኝ ያጠፋታል፣ ነፍሱንም ስለ እኔ የሚያጠፋ ያገኛታል ይላል። ይሄ ቃል የአምላካችን የኢየሱስ ክርስቶስ ቃል ነው። በጣም ከሚያስፈሩ የመጽሐፍ ቅዱስ ክፍሎች አንዱ ይሄ ነው። ሲሰሙት ገና ማለት ነው እናቱን፣ አባቱን፣ እህቱን፣ ወንድሙን፣ እርሻውን፣ ቤቱን፣ ሀብቱን ለእኔ ሲል ያልተወ የኔ ሊሆን አይገባም። የሚወደኝ ቢኖር አለ መስቀሉን ተሸክሞ ይከተለኝ አለ። ማንን የሚወድ? እግዚአብሔርን የሚወድ። እግዚአብሔር አምላክ የምንጠላቸውን ነገሮች ትተን እንወዳለን እንድንለው አይፈልግም። ባለፈው እንደነገርኳችሁ እግዚአብሔር የሚፈልገው የምንወደውን ነገር ትተን እንድንከተለው ነው የሚፈልገው። ብዙዎቻችን ሱሰኛ ሰው ቃል ኪዳኑን አይጠብቅም፣ አጫሽ ቃሉን አይጠብቅም ይባላል። ለምን እንደሆነ ታውቃላችሁ? ዘንድሮ አዲስ ዓመት በቅዱስ ዮሐንስ ሲመጣ ሲጋራውን ሰብስቦ እንዲህ ያጨማለው ይጥልና ረግጦ ሁለተኛ አላችሁ ይስምታ። ሱስ መጠጥቶ ከሆነ ጠርሙሱን ሰብሮ ይተዋል። ያለበትን ሱስ በሙሉ ትቻለሁ ይላል። በበነጋው ትንሽ ሳምንት ይቆይና ይጀምረዋል። ለምን እንደሆነ ታውቃላችሁ? አንደኛ የሚተወው ባለበት ስፍራ ነው። አንድ የቆሻሻ ጋሪ የያዘ ሰው ያንን የሚደፋው በደከመው ቦታ አይደለም፣ የሚደፋበት ቦታ ደርሶ ነው። ብዙዎች ኃጢአትን ማራገፍና መተው የምንፈልገው እዛው ያለንበት ሆነን ነው፣ ከራሳችን ጋር ተሟክተን አይደለም። ግዛት የሚሸነፈው በግዛት ነው። የጨለማው ንጉሥ የሚሸነፈው በብርሃን ንጉሥ በኢየሱስ ክርስቶስ ነው። ክርስቲያንም በራሱ ምንም ነገር መተው አይችልም። በራሱ ራሱን ማዳን አይችልም። እንደዛ ቢሆን አዳም ራሱን ማዳን ይችል ነበር። በበጎች፣ በጠቦቶች፣ በጊደሮች፣ በዋኖሶች መሰዋት ስብጢሶ ደም ፈሶ የኮርማዎችና የጊደሮች ደም የሰውን ልጅ በሰማይና በምድር በከበደ ስም ባላቸው ታላላቅ ስሞች ደብተራ ኦሪትን በሚያገለግሉ የኦሪት ካህናት ሰው ራሱን ማዳን አልቻለም። ነገር ግን ሰው የሚድነውና ከምንም ነገር ነፃ የሚወጣው ያንን የሚወደውን ነገር የሚረግጠው ከሚወደው ነገር በላይ ወደ ሆነው ወደ ድንግል ልጅ ወደ ኢየሱስ ክርስቶስ ሲመጣ ነው። ወደ እርሱ ስንቀርብ ሸክማችን ያን ጊዜ ይራገፋል። ክርስቶስ ታዲያ ምን አለ መሰላችሁ? ሰይፍን ለማምጣት ነው የመጣው ሲል ሰው እርስ በርስ እንዲተራረድ አይደለም። ወንድምን ከእህት ምራቷን ከአማቷ አባትን ከልጅ ልጅን ከአባት የሚለይ ሰይፍ አለ። ያ ሰይፍ ምንድነው? መስቀል ነው። የምንወደውን ነገር ጨክነን የምንተውበት እተዋለሁ ስላልን ሳይሆን ወደሚያስተወን ክርስቶስ ስንመጣ የሱ ፍቅር ከሱስ በላይ ነው። ከጫት ከሲጃራ ከአልኮል በላይ ነው። የሱ ፍቅር በዓለም ከምናገኛቸው ደስታዎች በላይ ስለሆነ ክርስቶስን ስንወደው ለሱ ፍቅር ስንል ሁሉን ነገር እንተዋለን። አንድ ነገር አስቡ እንግዲህ የሚወደኛል ሰው እንዴት ከእናት በላይ ከሚስት በላይ ከትዳሩ በላይ እግዚአብሔርን ይወዳል? አያስፈራም? ሲታይ ከስራው በላይ ከእርሻው በላይ ከንግዱ በላይ ከህንጻው ከሀብቱ በላይ እንዴት አድርጎ ነው እግዚአብሔርን የሚወደው?